ጴጥሮስ ተብለው ነው እነዚህ ካህናት የተሾሙት። ልባርኩ ንጹሃን አባቶቻችን ቤተ ክርስቲያናችን ያላትን መስፈርት አሟልታ ያን አሟልተው የተገኙትን ካህናት እንዲህ አርጋ ነው ጴጥሮስ ብላ የምትሾማቸው። በእነኚህ ነው መንጋውን የሚያስጠብቀው መድኃኔዓለም። ከዚህ ውጭ ያሉትን መድኃኔዓለም አያውላት አያሳድራት ይለየው። እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ እስከ ማዕዜኑ እግዚኦ ትመይጥ ገጸ ከብኔ። አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከላለሁ? አቤቱ ጠላት አሸነፍኩት እንዳይል ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸልዩት። እናቴ ልጅ እስከ መቼ ድረስ ነው የምናለቅሰው? እስከ መቼ ድረስ ነው የምናዝነው? እስከ መቼ ድረስ ነው? ደለዋሪዎስን ዛሬም በቆሙና በሻሽ አባቶቼ መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደው መዓት ይውለድበት። በአርዮስ የወረደ መዓት ይውለድበት። ደግመዋለሁ፣ በአርዮስ የወረደ መዓት ይውለድበት። መቀለጃ አይደለም የአባቶቻችን መቀለጃ አይደለም። በንጹሃን አባቶቻችን በንጽህና በተሾሙ ሊቃነ ጳጳሳት በንጽህናቸው በሾማቸው ካህናት መካከል የምን አደነባበር ነው? ይለይ መድኃኔዓለም ክርስቶስ። ዛሬ ያሉ አባቶቻችን ንጹሃን ጳጳሳት አባቶቻችን በእነሱ የሾሙ ንጹሃን ካህናት ሹመታቸው ከላይ ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው የእናቴ ልጅ፣ ተው የእናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ማዝነው ስለ ሙሴ ልጆች ሰው ሲናገር ሰምታችሁ ታውቃላችሁ? ወይ ከአባታቸው አልሆኑ፣ ወይ ከህዝቡ ጋር አልሆኑ፣ ባክነው ቀርተዋል። የኛ ልጆችስ ለመሆኑ ዛሬ እሁድ ሰንበትን ቅዳሜና እሁድን ጉዞ ብሎ የሚንከራተቱትን በሰንበት ጉዞ የለም ብሎ ይተናገራል? መንገድ ዘግተው ኳስ የሚጫወቱ ልጆቻችሁ ቅዳሴ ያስቀድሱም አይመለከታቸውም፣ ስጋው ደግሞ አይመለከታቸውም። ሰብስባችኋል፣ ነግራችኋል። ሙሴ ልጆችህንም ህዝቤንም አስተምር። ልብ በል ይህንን እያለው ነው ቅዱስ ጴጥሮስ። በጴጥሮስ ቦታ የተቀመጥን ልብ እንበል። በዚህ መስተዋትነት ራሳችንን የዮና ልጅ ስምዖን ሆይ ትወደኛለህ? ያ ዘዳግም 26 ቁጥር 16 እስከ 19 አምላክህ ልዑል እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ አዞሃል። ልዑል እግዚአብሔር እንደ ሰጠ ተስፋ ገንዘቡና ህዝቡ መሆንህን አስተውል። ገንዘቡ እኮ ነን፣ ህዝቡ እኮ ነን። ባለቤት አለን፣ ባለቤት አለን። እንዳውም ምን ይላሉ አባቶቻችን? ትንሽ ስጋ እንደ መርፌ ተወጋ። ድንግል ማርያም ስጋችን ናት፣ መድኃኔዓለምን ወልደዋለች። ትንሽ ስጋ እንደ መርፌ ተወጋ። ይሰማዋል በእኛ የሚደርሰው ሁሉ። ተጠንቀቅ፣ በእኛ የሚደርሰው ሁሉ ይሰማዋል። ወንድምና ወጥ የምናስፈራራበት አለን የምናስፈራራበት። ያዜ እናቴ ልጅ ገንዘቡና ህዝቡ መሆንህን አስበህ ትእዛዜን ጠብቅ። ለአምላክህ ለልዑል እግዚአብሔር የተቀደሰ ህዝብ ትሆን ዘንድ በትእዛዜ ኑር። በትእዛዙ በቃሉ የማይኖር የተቀደሰ ህዝብ መሆን አይችልም። እስራኤል አላቸው ከአሕዛብ ለይቶ ከህጉ የወጡትን አሕዛብ ብሎ ለያቸው። እግዚአብሔር አምላክ ለየ። እስራኤል ዘነፍስነን እኛ ስጋው የተቆረሰልን ደሙ የፈሰሰልን። ዘዳግም 30 ከ6 እስከ 9 ከላይ የተጠቀሱት ምዕራፎች በማስተዋል አንብቡ። ወደ ሐዲስ ኪዳኑ እመጣለሁ። ልሩጥ ብዬ ነው የእናቴ ልጅ። ማቴዎስ 22 ከ30 እስከ 40 አንድ ህግ አዋቂ ተምሮ ተሞቷል። ጌታን ሊጠይቅ መጣ። እኔ እናንተስ በዚህ መስተዋትነት ቀርቦልሃል። መስተዋት እንግዲህ ይኸው
የጥርስህን እድፍ ያለብስህን ጉድፍ። ያው እንግዲህ የእናቴ ልጅ መጣና ጌታችንን ለመሆኑ ከሕግ ማናቸይቱ ሕግ ትበልጣለች ብሎ ጠየቀው። የእኛ ጌታ መለኮታዊ ኃይሉን ስልጣኑን በሥጋ ማርያም በትህትና ሸፍኖ መጥቷልና በትህትና ሆኖ እንዲህ ብሎ መለሰለት። ጌታችንም ያን አዋቂ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አእምሮህ፣ በህሊናህ ውደድ የምትል ናት። ፊተኛይቱ ትእዛዝ ሳቲ ትእዛዝ አባይ ቀዳሚት፣ የቀደመችው ታላቂቱ ትእዛዝ ይህች ናት ብሎ መለሰለት። ልብ በሉ። ወካልእታሂ አንተ እንተ ትመስል አፍቅር ቢጸከ ከመ ነፍስከ፣ ሁለተኛይቱ ደግሞ ይህች ናት። ይህችውም አፍቅር ቢጸከ ወንድምህን ውደድ የምትል ናት። አንድም ባልንጀራህን እንደ ነፍስ ውደድ የምትል ናት። እንዲህ ብሎ መለሰለት ለሕግ አዋቂ። እንዲያውም ወበእላ ክልኤቲ ትእዛዝ ተሰቅሉ ኦሪት ወነቢያት፣ ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ይፈጸማሉ። በእነዚህ በሁለቱ በፍቅረ ቢጽና በፍቅረ እግዚአብሔር ኦሪትና ነቢያት ተጠብቀው ጸንተው ይኖራሉና ብሎ ነገረው። የእናቴ ልጅ አስተውሉ። በጥንተ ስሙ ጠራው። በጥንተ ስሙ የጠራው ቀድሞ ከመወለዴ በፊት የተማርከውን የጥንቷን ሕግ የወሰንኩ እኔ ነኝ፣ አሁንም የምነግርህ በፊት ያለሁት እኔ ነኝ እያለው ነው ያለው። በጥንተ ስሙ የጠራው ልብ ብላችሁ እዩ። ጌታችን እነሆ ታፈቅረኒኑ ፈድፋደ ብሉ፣ ከነዚህ ይልቅ ትወደኛለህ ብሎ ጠየቀው። አንተ ኦሪትና ነቢያትን ታውቃለህ፣ በእነዚህ በሁለቱ ጽግ ፍቅረ ቢጽና ፍቅረ እግዚአብሔር ጸንተዋል። አንተ በዚህ ጸንተሃል እያለው ነው፣ እየጠየቀው ነው። በዚህ ጸንተህ ነው ወይ የምትወደኝ? መልስ ይሰጣል። ጠየቀው። ማርቆስ 12ን ይዩት። ሌላው እንዳለ ሆኖ ከመታፍቅር ቢጸከ ከመ ነፍስከ ይላል። ሉቃስም 10 ላይ እንዲሁ ይቀጥላል። ባልንጀራህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ የምትል ሕግ ናት። ወዝንቱ ይሄ ይስም ኩሉ መባ ወመስዋዕት። በእነዚህ በሁለቱ ወንጌሎች ላይ ባልንጀራን መውደድ ከመስዋዕትና ከመባ ሁሉ ይበልጣልና እኔ ደግሞ መስዋዕት ሆኜ በፊትህ ተሰውቻለሁና እንዲህ ነው ወይ የምትወደኝ ነው እያለ ያለው። ሁላችሁም ራሳችሁ ይህ ፍቅር በእኛ ልቦና አለ ነው? እንደው ዝም ብለን ነው የምንሄደው? ወአፍቅር ቢጸከ ከመ ነፍስከ፣ ሁለቱ ቃላቸው አንድ ነው። ማርቆስም ሉቃስም ባልንጀራህን እንደራስህ ውደድ የምትል ናት። የእናቴ ልጅ አስተውሉ። የዮና ልጅ ስምዖን ሆይ በጥንተ ስብከት የቀደመውን በነቢያት የተናገርኩት አሁንም በሥጋ ሆኜ የምናገረው እኔ ነኝ። እነሆ የእናቴ ልጅ አስተውሉ። አባቶቻችን ከሕገ ወንጌል የተማሩትን ተግባራዊ አድርገው ኖረውበታል። እስቲ አባቶቻችን እንይ። ሻሻቸው ያምር ነበር ከካባው ከበርኖሱ ጋር። ሙሽሮቹም እኮ በበርኖስ ነበር ይዳሩ የነበሩ፣ ያምሩ ነበር ሙሽሮቹ። መሶበ ወርቋ ህብስቱን ይዛ ከፊት ከፊት ይሄን ነበረ። ዛሬ ምንድን ያላችሁት? የምንድነው የሆነ ሊጥ ይቀርባል እዛ፣ እግዚአብሔር አይጣል። መሶበ ወርቋ የለ አዲስ ስም ይሰጣት ነበር። አዲስ ጎጆ ስትመሰረት መሶበ ወርቋ እመቤታችን፣ ህብስቱ መድኃኔዓለም፣ በስጋው ደግሞ ይመሰረት የነበረ ጋብቻ በመናፈሻው ሲለፋ ውሎ ዛሬ 10 ደቂቃ ትምህርት፣ አባት እናት ሞቶ 10 ደቂቃ ትምህርት። እግዚአብሔር ያጥናሽ። አይ መጨረሻችን ቀልድ። ህዝቤ ገንዘቤ መሆኑን ገንዘብህና ገንዘብህ ገንዘቤ መሆኑን እወቅ ያለው ቅዱስ ጴጥሮስን። ይህ ህዝብ ገንዘቤና ገንዘብህ መሆኑን እወቅ። ይህ ህዝብ የእግዚአብሔር ገንዘብ ነው። ንዑስ ርዕስ፣ አዲስ ርዕስ።
ወካዕበ ትእዛዘ ሐዲሰ እጽፍልክሙ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ እንግዳ ትእዛዝ እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 8 ላይ ያለ ቃል ምዕራፍ 2 ከ7 እስከ 11 ያለውን እናንተ ታነቡታላችሁ። የምፈልጋቸውን ቃሎች ጠቅሼ ያልፋለሁ። በዚህ የተጻፈው ቃል ምን ይላል? እነሆ የቀደመችቱ አሮጌይቱ ትእዛዝ እንዳለች ናት፣ እሷን አልጽፍላችሁም አላቸው። ምን ማለቱ ነው? የእናቴ ልጅ አሮጌይቱ ትእዛዝ አለ። የጌታ ቃል ያረጃል፣ አሮጌ ይሆናል ማለት ነው? አይደለም። አሮጌይቱ ትእዛዝ ያለው ከሙሴ እችን ቃል ጌታ እስከተናገረበት ዕለት ድረስ የነበረውን የዘመን ብዛት 5500 ዘመን ሙሉ በስቃይ የኖረውን የአዳምን ልጆች ሁሉ የዘመኑን ብዛት የኖረበትን ለመናገር አሮጌይቱን ትእዛዝ አይደለም የምጽፍላችሁ፣ እሷ እንዳለች ናት አለው። እሷ እንዳለች ናት፣ እኔ ግን አዲስ ትእዛዝ እጽፍላችኋለሁ አለው። ከዛም ወረዳልና የዮሐንስ ወንጌል ምዕራፍ 14 ላይ ወእመሰ ታፈቅሩኒ እቀቡ ትእዛዘየ፣ ከላይ ምን ብሎታል? ታፈቅረኒኑ ፈድፋደ ምሉ፣ ብትወዱኝ ትእዛዜን ጠብቆ የሚል አስተምሯል ወንጌሉ ላይ። አሁን ደግሞ ምን አለው? እነሆ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ትእዛዜን ጠብቃለሁ፣ አሁን ደግሞ ትወደኛለህ አለው። ወካዕበ ትእዛዘ ሐዲሰ እጽሕፍልክሙ፣ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ አንድም እንግዳ ትእዛዝ እጽፍላችኋለሁ። ያዝ የእናቴ ልጅ ሄደ። እናንተም ላይ መልሰዋለሁ፣ ይህ ነገር በእርሱ ዘንድ እውነተኛ ነውና እውነተኛ ቃሉን እውነተኛ ትእዛዙን በሰጠኋችሁ መንገድ ጸንታችሁ ኑሩበት። እመሰ ሀለፈ ጽልመት፣ ጨለማው አልፏልና የድንቁርናው ዘመን አልፏልና ወብርሃን ዘበአማን ወደ አስተርአየ፣ እውነተኛው ብርሃን አሁን ይበራል። ይኸውም እነሆ ወንጌል ፈጽሞ ተሰጥቷልና ዘመኑ የብርሃን ዘመን ነውና። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 9 ወዘሰ ይብል ውስተ ብርሃን አሎኩ፣ በብርሃን አለሁ የሚል ማለት በእውቀት በወንጌል እኖራለሁ የሚል ወይ ጸልይ ቢጾም ወንድሙን የሚጠላ ሐሳቤ ውእቱ ሐሰተኛ ነው፣ እውነት በውስጡ የለችም። እስካሁን በጨለማ ይኖራል፣ ገና እስከ ዛሬ በጨለማ ነውና በድንቁርና በኦሪት ይኖራል። ኩሉ ዘይጸልይ ቢጾም ቀታሌ ነፍስ ውእቱ፣ ወንድሙን የማይወድ በሞት ይኖራል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቅን የያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል አለ፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው፣ አልቦቱ ንስሐ ነው የሚለው። በማህፀንም ያለው ፀንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል ማቴዎስ 5 ከ21 እስከ 22። ወንድሙን ጨርቃም፣ ልብ አድርጉ፣ ወንድሙን በአደባባይ ጨርቃም ብሎ የተሰደበ ተፈጥሮን ሳይነካ ጨርቃም ብሎ ቢሰድበው፣ በሌላ በማያምር ስድብ ቢሰድበው በአደባባይ ይፈረድበታል አለ። በተፈጥሮው ግን እውር ቢሆን አንተ እውር ቢለው፣ ሽባ ቢሆን አንተ ሽባ ቢለው፣ ደንቆሮ ቢሆን አንተ ደንቆሮ ቢለው
የዘላለም ፍርድ ገሃነም ይጠብቀዋል። ወንድሙን እንዲህ ብሎ የሰደበ የጠላውንም ልብ አድርጉ ምን ያህል እንዳወዳደረ። እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሰራው ስራ ሁሉ እንቅፋት ይገጥመዋል። ጨለማው አይኑን አሳውሮታልና አእምሮውን ደፍኖታልና። በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ አይኑን አሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ልብ በሉ፣ በዚህ በዮሐንስ መልእክት ላይ ወንድሙን የማይወድ ወንድሙን የሚጠላ እኛ ወንድሞቻችን የምንወድ ስለሆነ ከሞት ወደ ሕይወት ተሸጋግረናል። ደጋግሞ ወንድም እያለ ጠቅሶታል። አንደኛ ፈጣሪያችን እግዚአብሔር አንድ ስለሆነ ሚልክያስ 2:10። ሁለተኛ ከአዳምና ከሔዋን ከአንድ አባት ከአንድ ሃይማኖት ከአንድ ማህፀን ከአንድ ቋንቋ ስለተገኘ። ሶስተኛ በሶስትነቱ በአብ በወልድ በመንፈስ ቅዱስ ተጠምቀን ከአንድ ማህፀን ስለምንወጣ የአንድ ማህፀን ልጆች ስለሆን ወንድሞች እያለ ጠቅሶታል። እንዲህ ነው የምንዋደደው። የአንድ አባት ልጆች ነን። ታምናላችሁ? ይሄ ሁሉ ጥላቻ ከምን መጣ? ከአእምሯችን መታወር የተነሳ። ወዘሳ ያፈቅር ቢጾ ውስተ ብርሃን፣ ወንድሙን የሚወድ በብርሃን ይኖራል፣ ብርሃን እግዚአብሔር ከእርሱ ጋር ነውና የጀመረው ሁሉ ይቃናለታል። እባካችሁ የጀመርነው ዳር እንዲወጣ የጀመርነው መሰረቱ እንዲጸና እርስ በርስ እንዋደድ፣ ትእዛዛቱን እንጠብቅ። የአባቶቻችን አምላክ በረድኤት አይለየን። ቅድም በነገርኳችሁ ንዑስ ርዕስ ላይ እነሆ አዲስ ትእዛዝን እሰጣችኋለሁ። ይህቺ አዲስ ትእዛዝ ምንድን ናት? ወከአበ ትእዛዝ ሐዲሰ እጽፍ ለክሙ ወውእቱ እሙን ብክሙ። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ፣ ይህም ትእዛዝ በእናንተ ጸንቶ ለዘላለም እንዲኖር ጻፍኩላችሁ። አዲስ ትእዛዝ የዮሐንስ ወንጌል ምዕራፍ 15 10 እና 12 ቁጥር። ወዛቴ እቲ ትእዛዝ እንቲአየ ወዘንተ አዘዝኩክሙ ከመ ትትፋቀሩ በይናትክሙ በከመ አነ አፍቀርኩክሙ። እኔ እንደወደድኳችሁ እርስ በእርሳችሁ ትዋደዱ ዘንድ ይህን ቃል ትጠብቃላችሁ። ትእዛዜ ይህች ናት። አስተምሮታል ጌታ ቅዱስ ጴጥሮስ። ትእዛዜ ይህች ናት። አሁንም እስከ ዛሬ ድረስ ይችን እስከምነግርህ ድረስ አንደኛ ሕገ ኦሪቷን፣ አሁን ደግሞ እስከዚህ ድረስ በሐዲሱም አስተምሬህ ቀናት አልፈዋል። ታስታውሳለህ ያስተማርኩህ? እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ። ይህቺ ትእዛዝ አዲስ ትእዛዝ ናት። አሮጌይቱ ትእዛዝ ባልንጀራህን እንደ ነፍስህ አድርገህ ውደድ የምትልናት። ውደድ የምትልናት። ልብ አድርጎ አዲስ ትእዛዝ እጽፍላችኋለሁ። አዲሱ ትእዛዝ እንዲህ የሚል ነው፣ እኔ እንደሞትኩላችሁ አንዱ ለአንዱ ይሙትለት። በጥንተ ስብከቱ በነቢያት ውደደው ነው ባልንጀራህን። በሐዲስ ስብከቱ ደግሞ ምን አለው? እኔ እንደሞትኩ ሙቱላቸው። እኔን አብነት አድርጋችሁ እኔ እንደሞትኩላችሁ እስከ ሞት ድረስ ተዋደዱ። አዲስ ትእዛዝ እጽፍላችኋለሁ። እንግዲህ ራሳችሁን መዝኑ። ሚዛን ላይ ነው ያለነው። እንዲህ ነው የምንዋደደው፣ እንዲህ ነው የምንወደው። እግዚአብሔር ይሁነን። አባቶቻችን እኮ ተጠቅመውበታል። ይህንን አዲስ ትእዛዝ ሰጠኋችሁ፣ ይህን አዲስ ትእዛዝ ጻፍኩላችሁ። አስተውሉ። በጥንተ ስብከት ማለት አሮጌቱ ትእዛዝ ባልንጀራህን እንደ ነፍስህ ውደድ የምትልናት። እኔ ግን ይህን ሰጠኋችሁ፣ እንደሞትኩ ሙቱላቸው። ጌታችንም ቅዱስ ጴጥሮስን በተደጋጋሚ ትወደኛለህ ያለው
እስከ ሞት የወደድኩትን አንተም እስከ ሞት ተወደው ዘንድ ይሄንን ሕዝቤን አደራ ሊሰጥህ ነው እያለ ነው። እየሾመው ነው ያለው። በሕዝቡ ላይ በመንጋው ላይ እየሾመው ነው ያለው። አልቦ ዘያቢ ወይሄ ይስም ፍቅር ከመቤሲ ዘይቤጡ ነፍሶ ቤዛ ቢጹ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ሰውነቱን ለባልንጀራው ቤዛ አድርጎ እስከ መስጠት ድረስ የሚወድ ከዚህ በላይ ምንም የለም። እስከዚህ ድረስ እኔ እንደሞቱ ሞቱላችሁ ብዬ አዲስ ትእዛዝ እጽፍላችኋለሁ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ትወደኛለህ? ከላይ በተማርነው ምሳ ከበሉ በኋላ ይሄ ጥያቄ መጥቶበታል። ታፈቅረኒ ነው ፈድፋደ ምሉ አይዞ ሊጨርሰው ነው የእናቴ ልጅ። ከነዚህ ይልቅ ትወደኛለህ? አጠገቡ ካሉት ከነዚህ ይልቅ ትወደኛለህ? በቀደመው በኦሪቱ ለሙሴ ሕጉን የሰጠሁት እኔ ነኝ። ጥንትም እኔ ነኝ፣ አሁንም የማዝህ እኔ ነኝ እያለው ነው። የጥንቱም የባህሪ አምላክ ትእዛዝ ነው። አሁንም የባህሪ አምላክ ላዝህ ነው፣ ልሾምህ ነው። ያን ጊዜ ሙሴን ሾምኩ፣ አሁን በሕዝቤ ላይ አንተ ልሾምህ ነው እያለው ነው። እኔ እናንተ ተሾመናል። ምን እየሰራን ያለ ነው? አባቶቻችን በበጎቹ አልቀቡን። አባቶቻችን ሻሾ ያምርባቸው ነበር፣ ቆቦ ያምርባቸው ነበር። መርካቶ ገብቶ ተቸግረናል። የእናቴ ልጅ አይች መርካቶ ሻሹንም እየሸጠች ነው፣ ከበሮውን እየሸጠች ነው፣ መስቀሉን እየሸጠች ነው፣ ካባውን እየሸጠች ነው። እንደው ለመሆኑ የመስቀሉ የካባው የቆቡ ቦታ መርካቶ ነው? ምነው ባለቤት አጣ ንብረቷችን ቤተ ክርስቲያን? አረ የሰው ያለህ፣ አረ የእግዚአብሔር ያለህ። ምነው የእግዚአብሔር ንብረት ገበያ ገባ? ምን ሊያተርፉ ነው? ቆብ ተሽጦ ትርፍ፣ ሻሽ ሽጦ ትርፍ፣ ካባ ሽጦ ከበሮ ሽጦ መስቀል ሽጦ ትርፍ። ምነው ባለቤት የላትም ይህች ቤተ ክርስቲያን? ንብረቷ መርካቶ ነው መሸጥ ያለበት። መንኳሾቹም እኮ ቆቡ እዛው ገዳም ነበር ይሰፋ የነበረው ሲጸለይበት ከርሞ። አባቶቻችን ሻሹ አምሮባቸው ቆቡ አምሮባቸው መንግሥተ ሰማያትን ወርሷል። አባቴ ተክለ ሃይማኖት ትዝ ይልሃል? ከ24ቱ ሰማያት የተቀየጠው ድንግልናውን አጸንቶ በቆብህ በድንግልና ያገኘው ክብር ከ24ቱ ካህናተ ሰማይ ጋር ያጠናል። ዛሬ አባቴ ተክለ ሃይማኖት ያ ንጹሕ ቆብ ልቦ የመነኮሰ ልቦ የቀሰሱ አባቶቻችን መንግሥቱን ወርሰዋል። መንጋውን ጠብቀው አስተውሉ። እንዲህ ነው የምንወደው እስከ ሞት ድረስ። እኔ እንደሞትኩለት አንዱ ለአንዱ ይሙትለት። የጥንቱን ሕግ አምላክህን በፍጹም ልብህ ውደደው ብዬ ትእዛዙን የሰጠሁት ነው እኔ ነኝ። መውደዱን በምን እንገልጸዋለን? ራሱን አስመስሎ ነግበር ሰብአ በአርአያነ ወበአምሳሊነ መልኩን ሰጥቶ አእምሮ ፈጥሮ እናቴ ልጅ ብርሃንን አይ ዘንድ ብርሃን ፈጥሮ ዓይንን ሰርቶ እሱን ራሱን አስመስሎ ከመውደዱ ብዛት የተነሳ መላእክት እኮ እሱን አይተው አልጠገቡትም ነበረ። በበረት ካዩት በኋላ የእኛን ሥጋ ለብሶ ነው ያዩት። ራሱን አስመስሎ እኮ የፈጠረን እንዲህ አድርገህ ውደደኝ ያለው አምላክ እንዲህ ነው የምወድህ እያለ ነው። እንዲህ የሚወደውን ሕዝብ እንዲህ ነው ወይ የምንወደው? የስምንተኛው ሺህ ሹማምንቶች እኔ የማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱም መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው። ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ትወደኛለህ፣ ቀድሞም እኔ ነኝ፣ አሁንም እኔ ነኝ። ትወደኛለህ፣ ራሴን አስመስሌ ፈጥሬሃለሁ። ትወደኛለህ፣ የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደምህን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን የምንፈጽመው? ያዝ የእናቴ ልጅ
ከዚህ በኋላ አስተውሉ። አይጉድ! ቅዱስ ጴጥሮስም ትወደኛለህ ብሎ ለጠየቀው ጥያቄ ወእግዚኦ ለሊከ ተአምር ከመ አነ አፈቅረክ። ቅዱስ ጴጥሮስ አቤቱ እንደወድህ አንተ ታውቃለህ። ልብና ኩላሊትን የሚመረምር ጌታ እኮ ነው። እንደወድህ አንተ ታውቃለህ። አስተውሉ። አይጉድ! አንተ ታውቃለህ። ያሁኑ ፍቅር ልብ አድርጉ። ያሁኑ ፍቅር ሙትለት ነው። ያሁኑ ፍቅር የቀድሞው ውደደው ነው። አሁን ደግሞ ሙትለት ነው ብሎ ያስተማረው አስተምሯል። ሙትለት ብሎ አሁን ትወደኛለህ ስለው ልትሞትልኝ ነው ወይ ነው የምትወደኛለህ እየጠየቀ ያለው። ሰም ለበስ ነው ጥያቄው። ልብ አድርጉ። ሞትለት ብሎታል። ልትሞትለት ነው ወይ ትወደኛለህ ያልከኝ ያለው እየጠየቀው ነው። መልስ ስጡ ሁላችሁ። በቤሎ ጊዜ ኢየሱስ ራይ ካባገየ መድኃኒታችን ኢየሱስ ክርስቶስ በጎቼን ጠብቅ። በጎቹ ባለቤት አላቸው። በጎቹን ከአውሬ የሚጠብቅ ከነጣቂዎች የሚጠብቅ ከግፈኞች ክንድ የሚጠብቅ ባለቤት አላቸው በጎቹ። በባለቤቱ ንብረት ማንም ሊቀልድ ንጉሠ ነገሥት ነው። መዓቱን ቢያመጣው መመከቻ የለው፣ ምሕረቱን ቢያመጣው ወደር የለው። ተው ተው፣ በጎቹ ባለቤት አላቸው። አይ ጉድ! ወይ ቤሎ ጊዜ ኢየሱስ ራእይ ከባጌ በጎችን ጠብቅ። ለጊዜው 10ሩን ሐዋርያት ነው። ለምን 10 ሆኑ? ማንም ይነግር። 10ሩን ሐዋርያት ለጊዜው ጠብቅ ሲለውሉ እሱ ሊቀ ካህናት ነው። በስሩ ያሉትን ጠብቅ ነው። ዛሬ በሱ ቦታ ያሉ አባቶቻችን ሊቃነ ጳጳሳት፣ ንጹሐን አባቶቻችን፣ ቅዱሳን አባቶቻችን፣ ሕጉን አጽንተው ለዚህ ክብር የበቁ አባቶቻችን የሚሾሟቸውን ካህናት ይጠብቁ ዘንድ እነሆ እንዲህ አድርጎ አደራ ሰጥቷቸዋል። እየሾሙ አደራውን እያስተማሩ መንጋውን ያስጠብቃሉ። ንጹሐን አባቶቻችን ጳጳሳት፣ ሊቃነ ጳጳሳት በሱ ቦታ አይተው እንዲህ ነው ወይ የምትወደኝ? ሞትላቸው። አዲሱ ትእዛዝ የቀደመችው ትእዛዝ እኔው የሰጠኋት ባልንጀራህን ውደድ ነበር። አሁን ሙትለት የምትል ነው። እንድትሞትለት ነው የሾምኩህ እያለው ነው። እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይብላኝላችሁ ሳይገባችሁ በ8ኛው ሺህ ሹመት ውስጥ የገባችሁ በ8ኛው ሺህ ሹመት ሺህ ሞት ይሉ ነበር አባቴ ሲያስተምሩ። ሺህ ሞት ተቀጥሏል። አንዱንም አትመክት እንኳን ሺህ። ከዚህ በኋላ ፍጻሜው ለ10ሩ ይሁዳ በራሱ መንገድ ሄዷል። ቅዱስ ጴጥሮስን አልቆጠረውም፣ ሹም ነውና 10ሩ ከበታችሁ ናቸው ለጊዜው። ለኋላው ግን በጎቼን ያለው እናቶችን አባቶችን አልጠበቅንም። አዲስ አበባ ስገባ እዚህ እስጢፋኖስ ጉባኤ እሑድ ነበረ። የእናቴ ልጅ 10 ሰዓት ጀምራለሁ፣ 12 እንወጣ ነበር። ዛሬ ጉባኤ የሚጀመረው ምሽት ነው። እናቶች የሉም፣ አይናቸው ፈዟል። አባቶች የሉም፣ አይናቸው ፈዟል። ደክመው የሰሩት ቤተ ክርስቲያን ምሽት ጉባኤ አይከታተሉም። ወጣም ወረደ በዓል ከገጠመ ወይም ያቺ እሑድ ጠዋት ናት። አያስጠይቁም በጎቹ አያስጠይቅም። የሽማግሌው ነፍስ ያሮጊቱ ነፍስ ይብላኝላችሁ። የጨለማ ጉባኤ ብታካሂዱ ሰዎች ዋዜማ ካልሆነ በስተቀር ከ12 ተኩል በኋላ ብትቆይ የራስህ ኃላፊነት። አሮጊቶቹ አያስፈርዱም፣ እናቶች አባቶች አያስፈርዱም። በጎችን ጠብቅ፣ አሮጊቶቹን እናቶችን አባቶችን ጠብቅ። አደራ የተሰጠው። ቀጥላለሁ። ቀጥሎ ዮሐንስ 21:16 ወካዕበ ዳግመ ይቤሎ ስምዖን ወልደ ዮና። አሁንም በጥንተ ስብከቱ ነው የሚጠራው። ልብ አድርጉ። አሁንም በጥንተ ስብከቱ ሲጠራው በጥንተ ስብከቴ ላይ ተመስርተህ አሁን በሐዲስ ኪዳን ባስተማርኩህ ለዛ ውደደው ላልኩህ ወንድም ሙትለት፣ እኔ ሞቼለታለሁ። እኔን አብነት አድርጋችሁ በጎቼን እስከ ሞት ድረስ ጠብቁ። የት ነው ያለ ነው? የት ነው ያለ ነው? ምን እየሰራን ያለ አለው? እኮ ስርዓት ነበረው። ታስታውሳላችሁ? እዚህ የነበራችሁ እሑድ ቅዳሜ ሙሉ ጉባኤ አልነበረንም? ዓርብ ከ10 ሰዓት ጀምሮ አልነበረን? ቁርስ እዚሁ አድርገን
ምሳ እዚሁ በልተን ሙሉ ቀን ጉባኤ ቅዳሜ ከ2 እስከ 6 ከ8 እስከ 12 እሁድ ከጠዋቱ ጀምሮ እስከ 6 ምሳ እዚሁ በልተን እስከ 12 ሰዓት አልነበረም? እናቶች ተካፍለው በብርሃን ቤት ይገቡ አልነበረም? ገና እሁድ ጠዋት ገና ምኑ ሳያዝ አይዟችሁ ቁሙም እንደው ማህበራዊ ኑሮም እቺ በሳምንት አንድ ቀን ናት። ህዝቡ ገና ወንጌል ሳይጀመር ጭንቅላቱ እልም ብሎ እንዲሄድ ያደርጉታል። ጉባኤውን አይሰማም። የሚሄድበትን ሲያሰላስል ባዶውን ተመልሶ ይሄድ። ታው የሚያስጨይቀንን ነገር አንስራ፣ ርግት ብለህ ስራህን ስራ። እንደው ስንት ደርሼ የሆነ እናቴ ልጅ አይ ደህና ነኝ ጥቂት ነች የቀረችኝ አይዞህ የእናቴ ልጅ ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ? አሁንም በጥንተ ስብከቱ እየጠራው ነው ያለው። በፍጹም ነፍስህ በፍጹም ኃይልህ ውደድ ነው የሚለው የጥንቱ። ወቤሎዎ እግዚኦ አንተ ተአምር ከማነ አፈቀረክ። አንተ ልብና ኩላሊትን የምትመረምር አምላክ ጥንትም አንተ ዛሬም አንተ ጌታዬ አንተ ታውቀኛለህ። እንዲወድህም አንተ አጽናኝ አንተ ታውቃለህ ሲል እንዲወድህ አንተ አጽናኝ እያለው ነው። ያጽናን መድኃኔዓለም ክርስቶስ። አሜን አትሉም? የእናቴ ልጅ አላችሁ? እስቲ እጃችሁን ላይ የኔ ጌታ እጁን ያነስ። አትመልሱት፣ አትመልስ። የኔ ጌታ አለሁ ብሎ እጁን ያነሳ መንጋህን፣ ጠቦቶችህን፣ ግልገሎችህን አለ ስለው አለሁ ብሏል። አለሁ በልልኛ የኔ መድኃኔዓለም አለሁ ይበላችሁ ብሏል። አለሁ ይበላችሁ የኔ ጌታ አለሁ ይበልህ እናቴ ልጅ አለሁ ይበልህ የኔ መድኃኔዓለም አለሁ ይበለን የኔ መድኃኔዓለም። እናቴ ልጅ ስለ መንጋው ይገደዋል። ስለ ጠቦቶቹ፣ ስለ በጎቹ፣ ስለ ግልገሎቹ ይገደዋል። ያያል ያያል። ቁናው ዙሩ ሞልቶለታል። ምስጋና ይግባ የኔ መድኃኔዓለም። መስፈሪያውን ይዞ ይመጣል። ጠብቅ። ወቤሎ ወግዚኦ አንተ ተአምር ከማነ አፈቅረክ። አዎ ጌታዬ ሆይ እንደወደህ አንተ ታውቃለህ። ትወደኛለህ በሕገ ኦሪቱ ላይ ተመስርቶ በነቢያት ቃል ተመስርቶ ትወደኛለህ ባስተማርኩ በአዲስ ኪዳን ተመስርቶ እንዳትረሳት። ሄጃለሁ አይዞህ 5 ደቂቃ በቆይ ነው። ወይ ቤሎ ጊዜ ኢየሱስ ራእይከ መሐስየ ጠቦቶችን አለዋ። ለጊዜው የእናቴ ልጅ ጠቦቶችን ያለው 70 አርድእትን እነኚህን ጠብቃለሁ። ለኋላው ጠቦቶችን ያለው ወጣቱንም ጠብቅ። ድሮ ሻሻቸው ያምር የነበሩ አባቶቼ ቆቡን ቢያደርጉት ካባውን ቢለብሱት መስቀሉን ቢያወጡት ያምሮ የነበሩ አባቶቼ በቃሉ ያጌጡ የብሉይ መምህር፣ የሐዲስ መምህር፣ የአቋቋም መምህር፣ የቅዳሴ መምህር ይባሉ የነበሩ ጌጣቸው ቃሉ የነበሩ አባቶቼ ያምርባቸው የነበሩ የነፍስ ልጆቻቸውን ስሙን ይመዘግባሉ። መዝገብ አላቸው። ሕፃኑን ከነ ክርስትና ስሙ፣ ተከታታይ ሕፃናትን በክርስትና ስማቸው፣ አባት እናትን በክርስትና ስማቸው መዝግበው ሞት ቢመጣ ወደ ሌላ ሀገር ቢሄዱ ከነ መዝገቡ ለሚወዱት ባልንጀራቸው ከቻልክ ራስህ ጠቅልለው ካልቻልክ አከፋፍል ወንድሞች ብለው ተናዘው ነበር የሚሄዱት። የመጀመሪያ ኑዛዜያቸው የነፍስ ልጆቻቸውን አደራ መስጠት ነበር። የኔ ጌታ ሊያርግ ነው፣ አደራ እየሰጠን ነው፣ የትም ጥሎን አልሄደም። ከኋላም ትዝ ይላችሁ እንደሆነ ዮሐንስ 14 ነው ልበል፣ የእናቴ ልጅ አባቶች እርዱኝ፣ እናት እንደሌላቸው ልጆች አልተዋችሁም አላለም ብሎ የለም ወይ? እናት የሌለው ልጅ ያምርበታል። ይብላኝለት እመቤታችን የካደ ውዳቄ እብድ ውሻና እመቤታችን የካደ ንስሐ የለውም። እንዳትለፋ። እመቤታችን የካደ እመቤታችን አንድ ነገር የተናገረ መንፈስ ቅዱስን የሰደበ ንስሐ የለውም። እንድታው በእመቤታችን ላይ የተናገረ ሕያው እግዚአብሔርን ንስሐ የለውም። እንዳትለፋ፣ እንዳታታልል ራስ የእናቴ ልጅ አስተውሉ። ኋላ ግን ወጣቱን ብለነዋል። በቃሉ ጸንተህ መላውን ጠቦቶችን ጠብቅ። ወጣቱን በቃሉ ጸንተህ ጠብቅ። ትወደኛለህ፣ እምወደውን ሕዝቤን ጠቦቶቹንም እነሆ
በጎቹንም የምወደውን የተሰቀልኩለትን በአምሳሌ መልኬን አስመስዬ የፈጠርኩትን ሕዝቤን ጠብቅ። ገንዘቤ ነውና ሕዝቤ ነውና ጠብቅ። በእግዚአብሔር ሕዝብ ላይ የእናቴ ልጅ ይብላኝላችሁ። ሰው ያለቀሰባችሁ፣ ሰው ያስለቀሳችሁ ሰዎች፣ እንባ የፈሰሰባችሁ ሰዎች፣ እንባ የሰበረው ትንሣኤ የለውም። ቢታመም አይድንም፣ ቢሰበር አይጠገንም፣ ቢወድቅም ያነሳው የለም። ሰው የጣለውን እግዚአብሔር ያነሳዋል። እግዚአብሔር የጣላችሁ ሰዎች ወዮላችሁ። እግዚአብሔር አምላክ በበጎቹ ላይ በመንጋው ላይ ግፍ የሚሰራውን አንስቶ ነው ነቃቅሎ የሚጥለው። እግዚአብሔር እንዳይጥላችሁ መንጋው ላይ ግፍ አትስሩ፣ ሰው አትጥሉ። አንድ ማኅፀን፣ አንድ ፈጣሪ፣ አንድ አምላክ፣ አንድ አባት ነው ያለን። 30 አባት ይለን 30 አባት እንዳይሆን መጨረሻው። የእናንተ ልጅ ወይ ቤሎ 60 ስምዖን ወላ ዮና 3ኛ ጊዜም ልብ በሉ። ለምን 3 አደረገው? ቀድሞም 3 ነን። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ለሶስቱም ልብ አድርጎ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። በአካል 3 በባህሪ 1። የአካሉ 3ነት ባህሪውን አይከፍለውም። የአካሉ የባህሪው አንድነት አካሉን አይጠቀልለው። ቀድሞም በ3ነቴ አሁንም በ3ነቴ በመሰረቷት ሕግ ጸንተህ ኑር። የቀደመችው ትእዛዝ ውደድ ነበር። አሁን የምሰጥህ ትእዛዝ ለበጎቼ፣ ለግልገሎቼ፣ ለጠቦቶቼ ሙትለት። ይሄ ነው የተሾምነው። እንዲህ ነው ያለነው። እየሞትልለት ነው። ከዚያ 3ኛ ሲጠይቀው የዮና ልጅ ስምዖን ሆይ ሲለው ከላይ የተማርነው በነቢያት ያናገረውን ስብከት መሰረት አድርጎ በተማርከው ባወቅከው ባስተማርኩት ቃል በኦሪቱም በአሁኑም በዚህ አይነት ነው የምትወደኛል። በ3ኛ ጊዜ ሲጠይቀው ወተከዘ ጴጥሮስ እስመ ይቤሎ ስልሰ ታፈቅረኒ ነው። ጌታችንም ለ3ኛ ጊዜ ስለጠየቀው ቅዱስ ጴጥሮስ ፍጹም ተከዘ፣ አዘነ። ይኸውም ጌታችን በተያዘበት በዚያች ሌሊት በመከራ ጊዜ የማይለይ ነው ወዳጅ። 3 ጊዜ የካደው ትዝ ብሎት ሐዘኑ ውስጡን ነካው። አሁንም ይክደኛል ብሎኝ ሆኖ ያለው የእኛ ጌታ ግን ፍቅሩን እየለካው ነው አሁንም ያለው። ምን አለ? እነሆ የቀደመውን ክህደቱን በማስታወስ የበለጠ ተሰበረ። እባካችሁ የቀደመውን በደላችንን ትቶ ታመን ከሆነ የዳን ጎለብን ከሆነ የሞላልን ያን የቀደመውን በደሌን ትተህ ለዚህ አበቃኸኝ ብላችሁ አስቡት። ቀድሞ ክጄህ ነበረ፣ አምጥተህ ደግሞ ለዚህ ለሹመት አጽንተኸኛል። ጌታዬ ሆይ ቀድሞ እኮ አልክድህም ብዬ በራሴ ባልመካ ኖሮ አልክድህም ነበር። አሁን ግን አንተ በቀደመውም ትእዛዝህ በአሁኑም ትእዛዝህ አንተ ታጸናኛለህ ብሎ ነው ያዘነው። እሱ ያጽናን መድኃኔዓለም። እንደ ቅዱስ ጴጥሮስ የቀደመውን ክህደቱን ትቶለት መሳሪያውን አደን ሲሄድ አዳኙ መሳሪያውን ወረድ አድርጎ ቀርሻ ጭስ ጨሶበት እንደሆነ ሞራ አንጥቶ ወልውሎ በበርኖስ ፈግፍጎ አሳምሮ ወልውሎ ሊያድንበት ይሄዳል። ያን ከሃዲ በፍቅሩ ወልውሎ በደሙ አንጽቶ በመንጋው ላይ ሊሾም ከፊቱ አቁሞ ጥያቄ ጠየቀው። አሁን ቢጠይቀን መልሳለን። እኛ እንደ ጴጥሮስ ነው የምንወደው። እናቴ ልጅ ከዚህ በኋላ አቤቱ ጌታዬ ሆይ እንደወድህስ አንተ ታውቃለህ፣ እንደወድህም አንተ ታጸናኛለህ አለው። ራሱን ሰጠ አሁን ለጌታ። እንደወድህም ታውቃለህ፣ እንዲህ እንደምትፈልገው እንደወድህ የምታደርገኝ አንተ ነህ ብሎ ስልጣኑን ለራሱ ሰጠ። ክብር ይግባው የኔ ጌታ። ወቤሎ ረአይከ አባግዕቴ በ3ኛው ጾታ ለይቶ ቅዱሳት አንስትን ጠብቃለሁ። ነገር ግን ጾታ የማይለ ሕፃን ከተባለ ሕፃን ነው፣ ጾታ አይለይም። አባግዕቴ
ሴቶቹን 36 ቅዱሳት አንስትን ጠብቃለሁ፣ አንድም ግልገሎችን ጠብቅ ሲለው ግልገሎች ለጊዜው 36 ቅዱሳት አንስት ሀተታ ልጨርሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቄርሎስን ስም በቀደመ ስሙ በተደጋጋሚ ጠርቶ ስምዖን የቀደመ ስሙ፣ አዲሱ ስሙ ጴጥሮስ። ጴጥሮስ ማለት መርግ ናዳ ማለት ነው። ናዳ በቆላ አካባቢ ያደጋችሁ፣ ተራራማ ስፍራ ያደጋችሁ፣ በተለይም ክረምት ሲመጣ መሬት ውሃ ሲበዛበት ሸተት ብሎ ናዳ ወርዶ እዛ ታችኛው መሬት ሲያርፍ ወይ መሬቱን ያሰምጠዋል፣ ቤት ካለ አመድ ያደርገዋል፣ ከብትም ካለ ፍጭት ነው የሚያደርገው። ናዳነ አለው ቅዱስ ጴጥሮስ። ጴጥሮስ ማለት አለት ናዳ ማለት ነው። አሁን ልብ አድርጉ፣ አስተውሉ። የኛ ጌታ በአዲሱ ስሙ ሊጠራው ነው። እንግዲህ ናዳ ማለት ነው። ናዳ ደግሞ ምንጊዜም ከላይ ነው የሚወርደው። ድንጋዩም ልብ አድርጉ፣ ድንጋዩም ሌላውም ከላይ የሚወርድ ናዳ ይባላል። የበረዶ ናዳ አለ አይጣል፣ የዝናብና የመብረቅ ናዳ አለ ያውጣል። አሜን በሉ። በጣም የሚያስፈራ ነው። ቅዱስ ጴጥሮስን ሹመቱ ከላይ፣ ጥሪው ከላይ፣ የተባረው ከላይ፣ ቃሉ ከላይ፣ የተሾመው በምዕመናን ላይ ዛሬ ያሉ አባቶቻችን ንጹሐን ጳጳሳት፣ አባቶቻችን በእነሱ የሾሙ ንጹሐን ካህናት ሹመታቸው ከላይ። ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው የእናቴ ልጅ፣ ተው የእናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው ምከረው፣ እምቢ ካለህ መከራ ይምከረው፣ መከረው መከረው። ቢመለስ ይመለስ፣ ባይመለስ አፈር ይልበስ። መከረው መከረው፣ ይመለስ በጊዜ። እምቢ ካለ መከረው መከረው፣ ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። እናቴ ልጅ መከረው መከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። አስተውሉ። የእኛ ጌታ ሹመቱ ከላይ፣ ቃሉ ከላይ፣ ራሱ ይህን ቃል የጠየቀው ከላይ። ጴጥሮስ ማለት ናዳ ማለት ነው። ሹመቱ ከላይ የተሰጠው በአሁኑ የጴጥሮስ ሹመት ነው ወይ? በ8ኛው ሺህ ያለው ቆብና ሻሽ መርካቶ ገብተው ከአባቶቻችን ተቀላቅለዋል። እሱ ባወቀ አርዮስን ከ350 ሊቃውንት 18ቱ ሊቃውንት መካከል መቅደስ ገብቶ በአፌ ክጅ አምኜ በልቤ ብክድ ማን ያውቃል ብሎ መሃላቸው ቅዳሴ ገባ። ልዑል እግዚአብሔር ከመቅደሱም አስወጥቶ እነሆ ከመቅደሱም አስወጣው። ሙሉ ሆድ ዕቃውንም አስወጥቶ እግዚአብሔር አምላክ እድሜውን ቆረጠው፣ ገደለው አርዮስን። ዛሬም በቆቡና በሻሽ አባቶቼ መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደው መዓት ይውለድበት፣ በአርዮስ የወረደ መዓት ይውለድበት። ደግመዋለሁ፣ በአርዮስ የወረደ መዓት ይውለድበት። መቀለጃ አይደለም የአባቶቻችን መቀለጃ አይደለም። በንጹሐን አባቶቻችን በንጽህና በተሾሙ ሊቃነ ጳጳሳት በንጽህናቸው በሾማቸው ካህናት መካከል የምን አደነባበር ነው? ይለይ መድኃኔዓለም ክርስቶስ ይለየው። ጴጥሮስ አለዋ ሹመቱ ከላይ ቃሉ ከላይ አውርድባቸው አስተምራለሁ። አጋንንትን ላይ ሲወርድባቸው የሚያንቀጠቅጥ እነሆ አጋንንት ከመመናን ልቦና የሚያባርር የሚያሸሽ ስልጣን ሰጥ። መናፍቃን የቃሉ ናዳ እየወረደባቸው እየደነገጡ እየፈሩ ከመመናን ይለያሉ። በዚያን ጊዜ በ318ቱ መካከል አሸምቆ የገባው መንበሩ ድረስ ህብስቱን እስከ መቀበል የደረሰ አርዮስ ያ የ318ቱ ቃል ሹመታቸው ከላይ ስለነበረ ከመቅደስ መንጥቆ አውጥቶ ከአጥር ውጭ አንጀቱን ዘርግፎ ሜዳ ላይ ጥሎታል አርዮስን። ያን አምላክ ነው አባቶቻችን ያስተማሩ፣ ያንን አምላክ ነው አባቶቻችን የነገሩ።
ያን አምላክ ነው። እነኛ 318ቱ ያጸኗት ጸሎተ ሃይማኖትን ደግሞ እነኛ አባቶች በሰጡን ሕግ ነው ጸንተን የምንኖረው። የእናቴ ልጅ አስተውሉ፣ ነግረውናል አባቶቻችን። መናፍቅና እብድ ውሻ መድኃኒት የለውም። የእናቴ ልጅ ያ ቃል እየወረደባቸው ከአባቶቻችን መካከል መናፍቃን እየደነገጡ ይለያሉና አስተውሉ። አንድም በተማረው ቃል በቀን ሐሩር በሌሊት ቁር በአሕዛብ ደፋታና ፉከራ የማይናወጥ አለት ነህ፣ በመከራም የማትናወጥ አለት አድርጌ ሾሜሃለሁ አለ አይኔ መድኃኔዓለም። ክብር ምስጋና ይግባው። የእናቴ ልጅ ድምፃችሁን ልስማው አላችሁ? እሺ አድምጡኝ። ምን ያህል የሞተለትን ሕዝብ እንደሚወደው 3 ጊዜ ጠይቆ እንዲህ አድርጎ ነው የሾመው። በዚህ ትእዛዝ በዚህ ቃል መሰረት ጴጥሮስ ተብለው ነው እነዚህ ካህናት የተሾሙት። ልባር ንጹሐን አባቶቻችን ቤተ ክርስቲያናችን ያላትን መስፈርት አሟልታ ያን አሟልተው የተገኙትን ካህናት እንዲህ አርጋ ነው ጴጥሮስ ብላ የምትሾማቸው። በእነኚህ ነው መንጋውን የሚያስጠብቀው መድኃኔዓለም። ከዚህ ውጭ ያሉትን መድኃኔዓለም አያውላት አያሳድራት ይለየው። እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ እስከ ማዕዜኑ እግዚኦ ትመይጥ ገጸ ከብኔ። አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከላለሁ? አቤቱ ጠላት አሸነፍኩት እንዳይል ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸልዩት። እናቴ ልጅ እስከ መቼ ድረስ ነው የምናለቅሰው? እስከ መቼ ድረስ ነው የምናዝነው? እስከ መቼ ድረስ ነው? ሰፌዱ እኮ በእጁ ነው ያለው። እናቴ ልጅ ሆኜ በሰፋችው ሰፌድ ስንዴውን አቅርባ እንዲህ ስትለው ያጅራታም ቱር 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 እያለ ይወጣል። የእናቴን ሰፌድ እንኳን የሚያዞረውን ለሰውም አይበጀውን እንክርዳድ የሚለይ ሰፌድ ነበራት። የኔ ጌታ ሰፌዱ እኮ በእጁ ነው ያለው። ማንሹ በእጁ ነው። አውድማው እሱ ጋር ነው ያለው። ያዘራዋል፣ ይወቃዋል፣ ያሄደዋል። የሚቸግረው ነገር የለም። መዓቱ ያልቅበት፣ ምሕረቱ ያልቅበት። አቤቱ እንደ ቸርነቱ ጎብኘን። ይኸውም ጥንተ ስብከት አስተውሎ በመከራም ያጸናው ዘንድ መሆኑን ለመናገር ጴጥሮስ አንተ አለት ነህ፣ ቤተ ክርስቲያኔን በአንተ ላይ መሰረታታለሁ። ይኸው የአባቶቻችን የጴጥሮስ ምትኮች በጴጥሮስ የተመሰረቱ ቤተ ክርስቲያን በእነሱ ላይ የተጣለችባቸው አባቶቻችን ሕጓን ስርዓቷን አስከብረው የሚኖሩ የእናቴ ልጅ አስተውሉ። ይኸውም ጥንተ ስብከት ነቢያት የተናገሩትን እኔ ደግሞ ባስተማርኳችሁ ቃል መሰረት የምትወደኝ ነህ ወይ ብሎ ቅዱስ ጴጥሮስን ፍቅሩን በአምላካዊ ስልጣኑ ሁሉን ያውቃልና ለክቶ ገምቶ ለይቶ መንጋውን እንዲጠብቅ እግዚአብሔር አምላክ ጥንትም የነበረ ሙሴን የሾመ አምላክ ኪዳን አለት ነህ ብሎ እስከ ዘላለሙ ለእሱ ይሁን። የመጀመሪያው በጥንተ ስብከት፣ ሁለተኛይቱ ትእዛዝ ደግሞ በሐዲስ ኪዳን። የእናቴ ልጅ ራሱን የኛ ጌታ መስዋዕት አድርጎ ሰጥቶ አዲስ ትእዛዝ እጽፍላችኋለሁ ብሎ አዲስ ትእዛዝ ሰጠን። በተደጋጋሚ በጥንተ ስብከቱ ጠየቀው። ነቅቶ በጎቹን ጠቦቶቹን ይጠብቅ ዘንድ አደራ ሰጠው። ዮሐንስ 14 15 ቁጥር 21 23ን አንብቡት። ስለዚህ ጌታችን ከጥንት ስብከቱ ራሱ ያስተማራቸውን ቃል መሰረት አድርጎ በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ ብሎ 3 ጊዜ የካደውን ቅዱስ ጴጥሮስን 3 ጊዜ ጠይቆ በሦስትነቴ እኔ ነኝ፣ ከእንግዲህ በሦስትነቴ በሾምኩህ በስልጣንህ በአንተ አድሬ እንዲህ እስክትሆን ድረስ
በጎችን እጠብቃለሁ፣ እኔ ካንተ ጋር ነኝ ብሎ ሾመው። ክብር ምስጋና ይግባው አባቶች። እንግዲህ የእናቴ ልጅ ካህናትን ስታስቡ እንዲህ አድርጎ ነው ይሾመልን። በቃ እንዲህ አድርጎ ነው ይሾመልን። ከዚህ ለወጣ ወዮለት። የእናቴ ልጅ የሾመውም በከንቱ ነው። ብር አልተቀበለም፣ ወርቅ አልተቀበለም። ጭራሽ ስትወጡ ጫማም እንዳትይዙ፣ ወንጌልን ተጫሙ። ተርፈ ነገር አትይዙ፣ ስንቅም አትያዙ፣ ምግባችሁ እኔ ነኝ። በትር አትያዙ። ይህቺ እምነት እንደ አምባገነኖች በአምባገነኖች በአሸባሪዎች የምትመሰረት እምነት አይደለችም። እውነተኛ እምነት ስለሆነች በትምህርት የምትመሰረት አስተምራችሁ የምታሰፏት ናትና በትር አትያዙ አላችሁ። በጦርነት የምትስፋፋ አይደለችም ይቺ እምነት፣ በማስተማር ብቻ። ይህን ሰጠኋችሁ ሲል በጎቼን ሲል ህዝቡን፣ አባቶች እናቶችን፣ ጠቦቶችን ወጣቱን ወጣቷን፣ ግልገሎችን ህፃናቱን፣ በማህፀን ያሉትንም ከተጸነሰበት ሰዓት ጀምሮ ከሰከንዷ ጀምሮ መላእክት ይመደባሉ። እጃችሁን በዚህ ላይ ያነሳችሁ ወዮላችሁ። ይህን ትምህርት ያስተማራችሁ፣ ጽንስ አስወርጅ ብላችሁ ያስተማራችሁ፣ መድኃኒት የሸጣችሁ የተባበራችሁ ሁሉ እግዚአብሔር ይሁናችሁ። ከዚህ በኋላ እኔን አብነት አድርጋችሁ ጸንታችሁ ኑሩ። ጌታችን ራሱን መስዋዕት አድርጎ ስለኛ ያለውን ፍቅሩን እስከ ሞት ድረስ አሳይቶናል። ሁሉንም ስጋውንም ደሙንም ሹመቱንም ጸጋውንም ክብሩንም ሁሉ ያለምንም መቆጠብ ያለምንም ክፍያ ሰጥቶናል። አባቶቻችንን ሾሞልናል። በሐዋርያት ምትክ የተተኩ አባቶቻችንን፣ በንጹሐን ጳጳሳት የተሾሙ አባቶቻችንን፣ የዛሬዎቹን የሚያስተምሩንን የእነሱን ተተኪዎች ሁሉ በገባው ቃል ኪዳን ይጠብቅልን። የእናቴ ልጅ ሹመትን ለገዛት፣ ሹመትን ለሸጣት፣ ሹመትን ለለወጣት፣ ሹመትን በጎ ላይ ሰራባት ለተሾመበት ወዮለት። እንደ ይሁዳ ባልተወለደ ባልተፈጠረ አንደበቴን ያከናወነ በዚህ ዕለትና ዕድሜ እኔንም እናንተንም ያደረሰ በተለይም ስቅለቱን፣ ትንሣኤውን፣ እርገቱን ያሳየ ክብር ምስጋና ለሱ ይሁን። አሁንም ልጨርሰው እናቴ ልጅ፣ አሁንም በሰላም ለብርሃነ መስቀሉ እንዲያደርስ። እስቲ እናቶች ጡታችሁን አውጡና ስለ እነዚህ ሕፃናት ራበይ ብሉ ምን አመጣለሁ? እባክህ አንደበት የሌላቸው እንስሳት ደግሞ አሉ። ራበን አይሉ ጠማን አይሉ። ምድሪቱ እኮ ሳር ካላበቀለች ፍጥረት ያልቃል። ስለ እነዚህ ንጹሐን ሕፃናት አንዳች አያውቁምና ክፉ ቢመጣ ሮጠው አያመልጡምና እባክህ ለአባቶቻችን ያስለመድከውን ያንን የመኸሩን እሸት አብላን፣ ዝናመ ምሕረትህን ስጠን። እባክህ ስለ እናትህ ስለ ቅዱሳን አባቶቻችን የአብርሃም አምላክ ነኝ በላቸው አለው እኮ ሙሴን። የአብርሃም የይስሐቅ የያዕቆብ አምላክ ነኝ በለው አለው እኮ ፈርዖንን። የዳዊት አምላክ አንተ የዳዊት ልጅ ሲሉት እኮ እነኛ የታመሙ ሰዎች ቆመላቸው። እባክህ የዳዊት ልጅ፣ እባክህ የዳዊት አምላክ፣ የሙሴ የአብርሃም የይስሐቅ የያዕቆብ አምላክ እባክህ በዛ በበረሃ ያንን መና ያንን ያወረድክላቸው ከአለት ያፈልክላቸው ስለ ወላዲት አምላክ አስራት ሀገርህን በዝናመ ምሕረት ጎብኛት ብላችሁ ለምኑት። እናንተን ያበዛ ዓይኔን ያጠገበ ዛሬው ዕለት ያደረሰኝ ቸርነቱ የሚያልቅበት መድኃኔዓለም ክርስቶስ ለእኔም ለእናንተ ብቻ ቃል የሰጠን ክብር ምስጋና ለሱ። ከዚህ ጉባኤ የሚያስቀረን እንቅፋት አያምጣብን፣ ከጉባኤው አይለየን። ልዑል እግዚአብሔር እንዳዘን አንገት እንደደፋን አያስቀረን፣ የሰው እጅ አያሳየን፣ በስደት በረሃብ አይቅጣን። ስሙ የተመሰገነ። የእናቴ ልጅ ወገኔ፣ አክሊሌ የእናቴ ልጅ ኩራቴ ወገኔ፣
ጥላይ ወገን የእናቴ ልጅ ባረዘም እድሜያችሁ ይርዘም። ለካ ብዙ ሄጃለሁ፣ በጨመርኩ እድሜ ይጨምርላችሁ። እንዲህ ታግሳችሁ እንደሰማችሁት የማይሳነው አምላክ በቀኙ ቆማችሁ ሄዶ ወደ ዘላለም ረፍትና ሕይወት ለመባል ይህን ቃል ለመስማት ያብቃችሁ።